በጣም ስጋት አለኝ። ቤተክርስቲያን በኪቦርድ ላይ ተደግፋ እንደቀረች እና ብዙ ውድቀት የሙዚቃ ውድቀት እንደመጣ በኤአይ በኮምፒውተር በሚሰራ ማንም ሙዚቃ ችሎታ የሌለው የኮምፒውተር ችሎታ ስላለው ብቻ የቱ ጋር ምን መሆን እንዳለበት መመሪያውን በቅጡ መጻፍ የማይችል ሰው ኮምፒውተሩን አዞት እንደ ሕፃን ልጅ የሚኮላተፍ የፈረንጅ አማርኛ እየሰማን እና ደግሞ አይደለም በመንፈስ እንኳን ሳንሆን ስጋና ደም እንኳን እግዚአብሔርን የማያከብረው እንኳንስ ኮምፒውተር እንኳንስ አሁን እየመጡ ያሉ የኤአይ እንትኖች እግዚአብሔርን ሊያከብሩት አይችሉም። እና ከዚህ ሁኔታ በተቻለ መጠን ብንታቀብ መልካም ነው። በዚህ ነገር ባንደሰት። አክቹሊ እየሰለቸ የሚሄድ ነገር ነው፣ ይሰለቻል። እንደምታውቁት በድሮ ጊዜ ፎቶግራፍ ይነሳ የነበረ ብላክ ኤንድ ዋይት ነው። ከዛ ደግሞ ከለር ምናምን እየሆነ መጣ። ከዛ ደግሞ ምናምን በፎቶ ደግሞ ሾፕ ሰዎችን አስመስሎ ባልነበሩበት ማዋል ሁሉ መጣ። ያው እንደምታውቁት ነገ ሰዎች ያልሆኑትን መሆን በኤአይ ነው እና ብዙ ሰፋ ያለ ትምህርት ያለው ነው። በቲክቶክ በዚህ አጭር ጊዜ እንደዚህም ገልጠው አይደለምና እስቲ ስለ እውነተኛ መስዋዕት እናወራ። ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ እንድታቀርቡ በጌታ ርኅራኄ እለምናችኋለሁ ነው የሚለው ሮሜ ምዕራፍ 12 ከቁጥር 1 እስከ 3 በምታነቡበት ጊዜ ያም ለአእምሮ የሚመች አገልግሎታችሁ ነው እና በጎና ደስ የሚያሰኘውን ነገር ታውቁ ዘንድ በዛ ቦታ ወገኖቼ እኔና እናንተ መስዋዕት ነው። እኔ ጓደኛዬ ማሙሻ ሲናገር እንደሰማሁት አሁን በድሮ ጊዜ ያው እንደምታውቁት መሰዊያ ሌላ ነው፣ ካህን ሌላ ነው፣ መስዋዕት ሌላ ነው። አሁን ግን ካህኖቹም እኛ ነን፣ መሰዊያውም እኛ ነን፣ መስዋዕቱም እኛ ነን ሲል ሰምቸዋለሁ። ስለዚህ ስለ መስዋዕት ጥንቃቄ ብናደርግ ጥሩ ነው። እግዚአብሔር የኤአይ መስዋዕት አያሸትም። በኤአይ የተዘመረ መዝሙር ምኑም አይደለም። እንኳን እግዚአብሔርን እኔን አያስደስተኝም። በጣም ነው የሚያስጠላኝ እኔ ስሰማው። ምክንያቱም ታውቁ ከሆነ ናቹራል የሆነ ነገርና ደግሞ ይሄ ሌዘር ስለብስ እንደዚህ የላስቲክ የተሰራው ሌዘርና ሲንቴቲክ የሆነው እና የተፈጥሮ ሌዘር የቱን ትመርጣላችሁ? በቃ ለእናንተ አእምሮ ትቸዋለሁ ወገኖቼ። እግዚአብሔር አምላክ በሚቃጠል ከመስዋዕት ይልቅ እግዚአብሔር አምላክ ታውቃላችሁ ከተሰበረ ልብ የሚዘምር ከተሰበረ ልብ የምናዘጋጀው ዝግጅት ብዙ መንገድ በእግሮቻችን ሄደን ወንጌል ስንሰብክ ወንጌል የሚሰብኩ እግሮች እንዴት ያማሩ ናቸው። በጣም ያስደንቃል። ስለዚህ መስዋዕታችንን ዛሬ እናስተካከል። የማይሆን ኮምፒውተር ውስጥ ነካክተን የማይሆን በሳይንስ አሁን ኪቦርድ እኮ ምርኮኞች ሆነን የቀረ ነው። አኮስቲክ የሆኑትን ጊታሮችና ቀጥታ የሆኑትን መሳሪያዎች መጠቀም ትተን ሲንቴቲክ የሆነ ሲንተሳይዘር መጠቀም ጀምረን ነውና ከአርቲፊሻል ነገር እግዚአብሔር ይጠብቃችሁ። ብዙ አርቲፊሻል ነገር ወደ ቸርች እየገባ ነው። እንግዲህ እዚህ ላይ በቃን በጣም